በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 27 በዚች ቀን የከበረ ኤጲስቆጶስ አባ አብሳዲ በሰማዕትነት ሞተ። ያን ጊዜ ታላላቆች የሆኑ የላይኛው ግብጽ ኤጲስቆጶሳት አባ አብሳዲና አባ አላኒቆስ የክብር ባለቤት የጌታችን ኢየሱስ ክርስቶስ በሆነች በቀናች ሃይማኖት ሕዝቡን እንደሚያጸኗቸው የአማልክትንም አምልኮ እንደሚሽሩ ዜናቸውን ዲዮቅልጥያኖስ በሰማ ጊዜ መልእክተኞችን ልኮ ወደ እርሱ አስመጥቶ ታላቅ ስቃይን አሰቃያቸው። የከበረ አባ አብሳዲ ግን አንዲት ቀን እንዲታገሱት መልእክተኞችን ለመናቸውና የቁርባን መስዋዕትን አዘጋጅቶ ቅዳሴ ቀድሶ ለሕዝቡ ስጋውና ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አስተማራቸው። ከዚህም በኋላ በሰላምታ ተሰናብቷቸው ከእርሳቸው ዘንድ ወጣ። ሰውነቱንም በእግዚአብሔር ላይ ጥሎ ከመልእክተኞች ጋር ሄደ። ወደ እንዴናው ገዥ ወደ አርያኖስ ወሰዱት። መኮንኑም የአባ አብሳዲን ገጽ ባየ ጊዜ ከአርአያውና ከግርማው የተነሳ አደነቀ፣ ራራለትም። እንዲህም አለው፣ አንተ የከበርክና የምታስፈራ ሰው ለነፍስህ እዘን፣ የንጉሥንም ቃል ስማ። አባ አብሳዲም እንዲህ ብሎ መለሰ፣ እኔ የንጉሥን ቃል ሰምቼ በዚህ በኃላፊው ዓለም ሕይወት መንግሥተ ሰማያትን አልለውጥም። በመካከላቸውም ብዙ የነገር ምልልስ ሆነ። ከበጎ ምክሩ ባልተመለሰ ጊዜ በመንኮራኩር ያሰቃዩትና ከእሳት ማንደጃ ውስጥም ይጨምሩት ዘንድ መኮንኑ አዘዘ። ይህን ሁሉ ታገሰ። እግዚአብሔርም ያለ ጉዳት በጤና አስነሳው። ከዚህም በኋላ ራሱን ይቆርጡት ዘንድ አዘዘ። አባ አብሳዲም ሰምቶ ፈጽሞ ደስ አለው። ልብሰ ተክህኖ ለብሶ እጆቹንም ዘርግቶ አንገቱን ለሰይፍ ሰጠ። የከበረች ራሱንም ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት የአባ በጉና የአባ ፊልጶስ የሰማዕታት ፍጻሜ የሆነ የኖላዊ መታሰቢያቸው ነው። የመድኃኒታችንም የስቅለቱ መታሰቢያ ነው።